ሰላም ሰላም ጤና ይስጥልን ውድ የኪያ ቤተሰቦቼ እንኳን ደህና መጣችሁ እያልኩኝ ዛሬ በጣም ደስ የሚልና ለቻናላችን እድገት በጣም ወሳኝ የሆነ ነገር ይዤላችሁ መጥቻለሁ ማለት ነው። እርሱም ምንድነው? በስልካችን እንዴት የዩቲዩብ ታምኔል መስራት እንችላለን፣ የዩቲዩብ ታምኔል ምን ማካተት አለበት፣ ምን መሆን አለበት፣ እንዴት መስራት አለብን የሚለውን እየሰራን በስልካችን እንመለከታለን እናያለን ማለት ነው። ከዛም በፊት ግን አንድ ምግብ ቤት ስንጀምር ምግብ ቤታችን ብዙ ሰው እንዲገባ ወይም ደግሞ ምግብ ቤታችን መጥቶ ምግብ እንዲመገብ ከፈለግን በውጭ ላይ ምግብ እንደጀመርን የምግባችንን ስም ለምሳሌ ኤቢሲ ምግብ ቤት ምናምን ብለን ምን ምግብ እንዳለ የምግባችንን ከውጭ ላይ እንለጥፋለን በባነር ማለት ነው። ያ ምንድነው የምንለጥፍበት? ሰው ምግባችንን መጥቶ እንዲመገብልን ምን ምግብ እንዳለ እንዲያውቅ ደንበኛ ለመሳብ ነው ያን የምናደርገው። ልክ እንደዛ ሁሉ ታምኔላችንንም እንደዛ ነው ማየት ያለብን። ማለት አንድ ቪዲዮ ለቀን ቪዲዮ ከለቀቅን በኋላ ታምኔል የምንለቅለት ወይም ታምኔል የምናስገባለት ምንድነው ሰው በደንብ ስለ ዩቲዩባችን እንዲገነዘብ ምን እንደለቀቅን ያ ቪዲዮ ስለምን እንደሚያወራ ለማሳወቅ ወይም ደግሞ ማስታወቂያ ለመስራት ነው ማለት ነው። ምክንያቱም ለምሳሌ አንድ ወይዘሮ ሃና የምትባል ሰው ብትኖር ያቺ ሃና ዩቲዩብ ላይ የታምኔል አሰራር በስልክ ብላ ሰርች ብታደርግ በጣም ብዙ ከመቶ ሺዎች በላይ ቪዲዮ ይመጣላታል። ከዛ ሁሉ ቪዲዮ የምትመርጠው ምንድነው? ታምኔሉ ያማረውን በጣም ደስ የሚል የሚገልጸውን በቃ ለውበቱ የሚያምረውን ደግሞ ርዕሱ በጣም ደስ የሚለውን የሚስባትን የሚማርካትን ነው ማለት ነው ከፍታ የምታየው ቪዲዮ ማለት ነው። ስለዚህ እኛ ከዓለም ላይ ብዙ ሰዎች ጋር ነው የምንወዳደረው ማለት ነው። ስለዚህ ከዛ ውስጥ እኛ ተመራጭ እንድንሆን የኛን ቪዲዮ ብዙ ሰዎች እንዲያዩልን ብዙ ዘንድ ተመራጭ እንዲሆንልን ምን ማድረግ አለብን? ታምኔላችን በጣም ሳቢና ማራኪ ማድረግ አለብን። ታምኔላችን ምን መሆን አለበት ስንል አንደኛ ከወገብ በላይ ፎቶ መጠቀም አለብን። አሁን ለምሳሌ እሸቱ መለሰን ወይም ዩቲዩብን የአቤል ብርሃኑ የተለያዩ ታላላቅ ቻናሎችን ብንመለከት ከወገብ በላይ ነው ፎቶ የሚጠቀሙት ማለት ነው። ወይም የራሱ የሆነ ምክንያት አለበት። ሰዎቹን ትኩረት ለመሳብ ነው ከወገብ በላይ ነው የምንጠቀመው በጣም ጎልቶ እንዲታይ ማለት ነው። ስለዚህ ከወገብ በላይ ፎቶ መጠቀም አለብን ታምኔላችን ላይ። ሲቀጥል ደግሞ በጣም አመራማሪና የሆነ ጥያቄ የሚፈጥር ርዕስ መጠቀም አለብን ታምኔላችን ላይ ማለት ነው። እንዴ ምንድነው ምናምን ብሎ ሰው ገብቶ እንዲያየው እንዲመለከተው የሆነ ጥያቄ የሚጭር ነገር ማድረግ አለብን ማለት ነው ታምኔላችን ላይ ርዕሱን ስንጠቀም። ሲቀጥል ደግሞ የምንጠቀመው ቀለም እና የጽሁፉ ቀለም እና የባክግራውንዱ ቀለም የሆነ በደንብ ጎልቶ የሚታይ መሆን አለበት። አሁን ለምሳሌ ቀይ ከተጠቀምን ቀይ ባክግራውንድ ቀለም ከተጠቀምን ጽሁፉን ደግሞ ነጭ ብንጠቀም በጣም ጎልቶ ይታያል ማለት ነው። ሰማያዊ ባክግራውንድ ብንጠቀም ነጭ ብንጠቀም በጣም ጎልቶ ይታያል ማለት ነው። ስለዚህ እንደዛው ሁሉ የሆነ ቀለሞችን መርጠን አይተን ማስተካከል አለብን ማለት ነው። ይሄን ለማድረግ ደግሞ ጎግል ላይ ገብተን ቻት ጂፒቲ ላይ ሄደን ይሄ ቻናል አስተላልፋለሁ ስለዚህ ምን አይነት ቀለም ልጠቀም ብለን ብንጽፍ ያሳየናል ራሱ ይመርጥልናል ማለት ነው። ይሄን ተጠቀሙ ብሎ ይነግረናል ማለት ነው። ስለዚህ በዚህ መልክ ማስተካከል እንችላለን ማለት ነው። ይሄንን ካየን ቀጥታ እንዴት በስልካችን ታምኔል መስራት እንችላለን ወደሚለው እንሄዳለን ማለት ነው። ስለዚህ መጀመሪያ በስልካችን ለመስራት ፕላይ ስቶር ላይ እንሄዳለን። ፕላይ ስቶር ላይ ሄደን ካናቫ የሚል አፕሊኬሽን እናወርዳለን ማለት ነው። ካናቫ ብለን ሰርች እናደርጋለን። ካናቫ ብለን ሰርች ካደረግን በኋላ እዚህ ጋር እንደምትመለከቱት ካናቫ ኤአይ ቪዲዮ ኤንድ ፎቶ ኤዲተር የሚል አለ። ይሄን ኢንስቶል እናደርጋለን። ይሄ ካናቫ በጣም ብዙ ስራዎችን ይሰራል። አንደኛ የዩቲዩብ ታምኔል አለው። ሁለተኛ ደግሞ ዩቲዩብ ሎጎ መስራት እንችላለን። እዚህ ጋር ዩቲዩብ ታምኔል እዚህ ጋር መስራት እንችላለን። ዩቲዩብ ቪዲዮዎችን መስራት እንችላለን። እዚህ ጋር ሎጎዎችን መስራት እንችላለን። የተለያዩ የፌስቡክ ባነር መስራት እንችላለን። የፌስቡክ ስቶሪ መስራት እንችላለን። የኢንስታግራም የተለያዩ ሚዲያዎችን መስራት እንችላለን ማለት ነው። ስለዚህ አሁን ቀጥታ ኦፕን እንላለን። ኦፕን ካልነው በኋላ ሶስት አማራጮችን ያመጣልናል ማለት ነው። አንደኛ እዚህ ጋር እንደምትመለከቱት በጎግል ልግባለሁ ይላል ወይም በኢሜል ማለት ነው። ሁለተኛ ደግሞ በፌስቡክ ልግባለሁ ይላል። ሶስተኛ ደግሞ በሌላ ወይ ልግባለሁ ይላል። እኔ የምፈልገው በኢሜል እንዲገባ ወይም በጎግል እንዲገባልኝ ነው። ከዛ ቀጥታ ኔክስት እለዋለሁ ማለት ነው። ከዛ ምንም የሚያስቸግር ነገር የለም ቀጥታ ይከፍትልኛል ማለት ነው። ከከፈተልኝ በኋላ ቀጥታ ምንድነው እዚህ ጋር የሚያመጣው ይሄን ኢንተርፌስ ነው። ይሄ ኢንተርፌስ እዚህ ጋር እንደምትመለከቱት ሶሻል ሚዲያ ከፈለግን ሶሻል ሚዲያ፣ ቪዲዮ ከፈለግን ቪዲዮ፣ ፎቶ ኤዲተር ከፈለግን ፎቶ ኤዲተር ብዙ አማራጮች አሉት። እዚህ ጋር ኢንስታግራም ስቶሪ፣ ኢንስታግራም ፖስት፣ ኢንስታግራም ሪል፣ ፌስቡክ ፖስት፣ ፌስቡክ ከቨር ብዙ ነገሮችን እዚህ ጋር መስራት እንችላለን። ቀደም እንዳልኳችሁ የዩቲዩብ ሾርት ቪዲዮዎችን ከፈለግን ሾርት ቪዲዮ፣ ቲክቶክ ከፈለግን ቲክቶክ ቪዲዮ እዚህ ጋር ማየት እንችላለን። ዩቲዩብ ቪዲዮ ከፈለግን ዩቲዩብ ቪዲዮ እዚህ ጋር መስራት እንችላለን። ዩቲዩብ ቪዲዮ የሚለውን መምረጥ እንችላለን ማለት ነው። ዩቲዩብ ቪዲዮዎችን ያመጣልናል ቴምፕሌቶች ከዚህ በፊት የተሰሩትን እኛ ደግሞ አዲስ መስራት የምንፈልገውን ይኸው እዚህ ጋር የተሰሩ ናቸው። እዚህ ጋር ሙሉ እዚህ ጋር ኢንትሮችን ከፈለግን ኢንትሮ እዚህ ጋር መስራት እንችላለን። ብዙ ነገሮች እዚህ ጋር ማስተካከል እንችላለን ማለት ነው። ስለዚህ
እኔ አሁን የፈለኩትኝ ምንድነው ዩቲዩብ ታምኔል ነው። ታምኔል እዚህ ጋር እንደምትመለከቱት ታምኔል የሚል አለ። ታምኔል የሚለውን ስመርጥ ብዙ ከዚህ በፊት የተሰሩ ቴምፕሌቶችን ያመጣልኛል። ቴምፕሌቶች ማለት ከዚህ በፊት ሰዎች የሰሯቸው እንደ ምሳሌ ያቀረቧቸው ናቸው። እዚህ ጋር ይኸው ስቶፕ ብሎ እዚህ ጋር አለ። በጣም ብዙ ቀደም እንዳልኳችሁ ከወገብ በላይ ነው ሙሉ ፎቶዎች ያሉ እዚህ ጋር ማለት ነው። ምክንያቱም ትኩረት ስለሚስቡ ደስ ስለሚሉ ማለት ነው። ስለዚህ እነዚህ ቆብ የሆነ ነገር ያለባቸው ክፍያ የሚጠይቁ ናቸው። ምንም ነገር የሌለባቸው ናቸው እነዚህ ነፃዎች ማለት ነው። ስለዚህ እነሱን መጠቀም አለብን። ክፍያ የሚጠይቁ ከሆነ አይከፍትልንም እዚህ ጋር። አሁን ለምሳሌ ይሄኛውን ብመርጥ እዚህ ጋር ኤዲት ማድረግ እችላለሁ፣ ማስተካከል እችላለሁ፣ ፎቶውን መቀየር እችላለሁ፣ ጽሁፉን መቀየር እችላለሁ፣ ባክግራውንድ ቀለሙን መቀየር እችላለሁ እኔ በራሴ ስታይል ማለት ነው። ስለዚህ አሁን ለምሳሌ ይሄ ፓሲቭ ኢንካም አይዲያስ የሚለውን ደግሞ እዚህ ጋር ብንመርጥ እዚህ ጋር ፓሲቭ የሚለውን እኛ በራሳችን ጽሁፍ እንትን ማለት እንችላለን። አሁን ለምሳሌ እዚህ ጋር ዘመነ ጽጌ ብለው አሁን ዘመነ ጽጌ ብለው ያው ጽሁፉን ዘመነ ጽጌ አልኩትኝ። ከዛ የትኛውን ካልፈለኩትኝ ማጥፋት እችላለሁኝ። ከዛ ሌሎችንም ማጥፋት እችላለሁ ካልፈለኳቸውን። እንደዚህ እንትን አድርጌ ፎቶዋን አሁን መቀየር ከፈለኩኝ ይሄን ዘመነ ጽጌ የሚገልጽ ፎቶ ማስገባት አለብኝ። ከዛ ይሄን ፎቶን ስመርጥ ከታች ሪፕለስ የሚል አለ። ሪፕለስ ላይ አለዋለሁኝ። ከዛ የምንፈልገውን ፎቶ እናመጣለን። አሁን ለምሳሌ የምንፈልገው ፎቶ ቀድሜ አዘጋጅቻለሁ ጋላሪ ላይ። ከዛ አስገባለሁ ማለት ነው። እዚህ ጋር ይሄው እንደምትመለከቱት ዘመነ ጽጌን የሚገልጽ ፎቶ አስገብቻለሁኝ። ከዛ ይሄን ፎቶውን እንደዛ አድርጌ ይዤ በትልቁ ማድረግ እችላለሁኝ። ከዛ እዚህ ጋር አጠቃላይ ፎቶውን ይሄንን ከለሩን መቀየር ከፈለኩኝ እዚህ ጋር ሙሉ ላይ ክሊክ አደረኩበት። ከዛ ከለር የሚላል ታች ላይ ይሄ ሙሉ ቀለሙን እዚህ ጋር መቀየር ስቀያይረው ይሄ ይቀይርልኛል እዚህ ጋር እንደምትመለከቱት ማለት ነው። ከዛ እንደዚህ አድርጌ ወደ ሰማያዊ ነገር ላድርገው እንደዚህ። ከዛ ይሄኛውን ዘመነ ጽጌ የሚለውን በትልቁ ለማድረግ እንደዚህ አድርጌ ይዤ ከዳር እንደዚህ ማድረግ እችላለሁ። ዘመን የምትለዋን ከታች ማድረግ ከፈለኩኝ ከላይና ከታች እንደዚህ አድርጌ እንደዚህ ከታች ማድረግ እችላለሁ ማለት ነው። ይሄው እንደዚህ አድርጌ ማስፋት እችላለሁ። ከዛ ዘመነ ጽጌ የሚል መጣልኝ። አሁን እዚህ ጋር ከዚህ ከጀርባ ያለውንም ሌላ ይሄኛውን ቀለም መቀየር ከፈለኩኝ እዚህ ጋር ሂጅ አሁን ከለር የሚል ይመጣልኛል። እንደዚህ አድርጌ መቀየር እችላለሁ ማለት ነው። እዚህ ጋር እንደምትመለከቱት ይሄ ማይኩን ቀለም ቀየረው እንደዚህ ያደረገው። ስለዚህ ይሄን መቀየር እችላለሁ ማለት ነው። ከዛ የጽሁፉን ቀለም መቀየር ከፈለግን አሁን ጽሁፉ ላይ ክሊክ እናደርጋለን። ጽሁፉን እንመርጣለን ማለት ነው። ጽሁፉን ከመረጥን በኋላ ታች ላይ ከለር የሚል አለ። ይሄው ከለር የሚለው ጋር መጥተን ምን አይነት ቀለም ነው በዚህ የሚሄደው? ነጭ ነው እዚህ ጋር የሚሄደው። ስለዚህ ነጭ እናደርጋለን። ከዛ እዚህ ጋር ደግሞ ሌሎችን ማስገባት ከፈለግን እዚህ ጋር ኤሌመንት ጋር ገባና አሁን ለምሳሌ አሮ ማስገባት ከፈለኩ እንደዚህ ላይክ አድርጉ፣ ሰብስክራይብ አድርጉ የሚለው ታምኔል ላይ ማስገባት እንችላለን። ቪዲዮ ላይ ሳይሆን ታምኔል ላይ ማስገባት እንችላለን። እንደዚህ አይነት ነገሮችን ማለት ነው። ሎጎዎችን ማስገባት ከፈለግን ዲዛይን ጋር ገባና አሁን ብዙ አሮዎች አሉ፣ የሙዚቃ አይከኖች አሉ፣ የቪዲዮ አይከኖች አሉ፣ ግራፊክሶች አሉ፣ ስቲከሮች አሉ። ስቲከሮች ጋር ስንሄድ አሁን ለምሳሌ ብዙ ስቲከሮች አሉ። እነዚህ መጻፍ ከፈለግን እንደዚህ መጻፍ እያገላበጠ እንደዚህ እንትን እያለ ይኸው ብዙ መጻፍ እንደዚህ እየከፈተ እንደዚህ እየከደነ እንትን እያለ ይሄኛውን ብዙ ነገር ማስተካከል እንችላለን። ኤሌመንት ጋር ስንገባ በጣም ብዙ ነገር አለ። እያንዳንዱ ማየት ይችላል። ኤሌመንት ጋር ስትገቡ ይኸው ስቲከሮች አሉ። እዚህ ጋር የፉድ ስቲከሮች አሉ። አሁን ለምሳሌ ምግብ እየበላች እንደዚህ እንትን እያለች ብዙ ስቲከር ብቻም ሳይሆን አሮ ጋር ገብተን ማስገባት እንችላለን። ፎቶዎችን ከፈለግን ያው አሮ እዚህ ጋር ለምሳሌ ሰው ትኩረት እንዲስብ የሆነ አቅጣጫ ነገር አስቀምጠን ማድረግ እንችላለን ማለት ነው። ሲቀጥል ደግሞ ሌላ ምን አለ ደግሞ ሸፖች አሉ። ሸፖችን ማድረግ እንችላለን። እዚህ ጋር ሸፖች አሉ፣ ግራፊክሶች አሉ። የተለያዩ ግራፊክሶች እዚህ ጋር እንደገና ደግሞ ከለሮችን እዚህ ጋር መቀየር እንችላለን። ቀይ ሆኖ ምን አይነት ቀለም ይሁን ምናምን የሚለውን የአሮዎችን ማለት ነው እዚህ ጋር መቀየር እንችላለን። ስለዚህ እንደዚህ አድርገን ማስገባት እንችላለን ማለት ነው ኤሌመንት ጋር መተን። ስለዚህ ይሄን ካስገባን በኋላ ቀጥታ ደግሞ ምን እናደርጋለን? ይሄን ካልፈለግን እናስተዋዋለን፣ ካልፈለግን ዲሌት እናደርገዋለን። ከዛ ሌላ ፎቶ ከፈለግንስ እዚህ ጋር እንትን ጋር ገባና ጋላሪ ጋር መግባት እንችላለን። ጋላሪ ጋር ገብተን ማምጣት እንችላለን ቀጥታ ማለት ነው። ጋላሪ ጋር አምጥተን አድ ፔጅ እንለዋለን። ቀጥታ ይመጣልናል ምንም ሳንቸገር ማለት ነው። ቀጥታ ሌላ ፎቶ ምን እንላለን? ከታች አፕሎድ ማድረግ እንችላለን፣ ጋላሪ ማድረግ እንችላለን። አፕሎድ ካልን አፕሎድ ማድረግ እንችላለን ወይም ጋላሪ እንላለን። ቀጥታ ራሳችን ፎቶ ተነስተን ከፈለግን ካሜራ እንላለን። ሌላ ከጋላሪ ከፈለግን እዚህ ጋር እንደዚህ አድርገን ማስገባት እንችላለን ማለት ነው። ስለዚህ ይሄን ካስገባን በኋላ ቀጥታ ይኸው ለዘመነ ጽጌ የሚል ፎቶ እዚህ ጋር እንደዚህ አድርገን አሁን ይሄን ደብዘዝ ብሎ እንዲታይ ከፈለኩኝ ቀጥታ እዚህ ጋር መጥቼ ብራይትነስ ወይም ደግሞ እዚህ ጋር ትራንስፓረንሲውን እንደዚህ አድርጌ ይኸው ከጀርባ የሆነ ነገር ያለ እንዲመስል ማለት ነው። እንደዚህ አድርጌ ማድረግ እችላለሁ ማለት ነው። ከዛ ይሄን ጽሁፉን በላይ እንደዚህ ማድረግ እችላለሁ። አሁንም ትራንስፓረንሲውን በጣም መቀነስ እችላለሁ። በጣም ሄጄ መቀነስ እችላለሁ። ከቀነስኩት በኋላ የሆነ ከጀርባ የሆነ ነገር እንዳለ ነው። ይኸው ከጀርባው የሆነ ነገር ምስል ነገር አለ፣ ጽሁፉም አለ።
እንደዚህ አድርገን ማስገባት እንችላለን ማለት ነው። ስለዚህ እንደዚህ ካደረግን በኋላ ከጨረስን በኋላ ምን ማድረግ እንችላለን? እዚህ ጋር ዳውንሎድ ማድረግ እንችላለን። ቀጥታ ዳውንሎድ የሚላለን ዳውንሎድ እናደርጋለን ማለት ነው። አሁን ያየነው ምንድነው ሰዎቹ ከዚህ በፊት የሰሩትን ቴምፕሌት እንዴት አድርገን ኤዲት ማድረግ እንችላለን የሚለውን ነው። ግን አሁን ቀጥታ ደግሞ የምናየው ደግሞ ምንድነው እኛ በራሳችን እንዴት ነው ዲዛይን ማድረግ የምንችለው በአዲስ መስራት የምንችለው የሚለውን እንመለከታለን ማለት ነው። እዚህ ጋር ለመስራት እዚህ ጋር ገብተን ዩቲዩብ ስንል ቀጥታ ዩቲዩብ ስንል ዩቲዩብ ታምኔል የሚል አለ። ዩቲዩብ ታምኔል የሚለውን ስንነካ ይኸው ከታች ላይ ብላንክ የሚል አለ። ክሬት የብላንክ ዩቲዩብ ታምኔል የሚል አለ። ይሄን ስንነካ ቀጥታ ብላንክ ነጭ የሆነ ጽሁፍ ምንም ጽሁፍ የሌለበት ዲዛይን የሌለበት ጽሁፍ ምንም የሌለበት ነጭ ብቻ ነው የሚያመጣልን። ነጭ ባክግራውንድ ብቻ ያመጣልናል። ስለዚህ እዚህ ጋር መተን የምንፈልገው ማስገባት እንችላለን። አሁን ለምሳሌ ከለሩን ቀይረን መጀመሪያ እንትን ማለት እንችላለን። እዚህ ጋር ጋላሪ ጋር ገብተን የምንፈልጋቸውን ፎቶዎችን ማስገባት እንችላለን። የምንፈልጋቸውን ጽሁፎች አሁን ቴክስት የሚል አለ። የምንፈልገውን ጽሁፍ በቴክስት መልክ ማስገባት እንችላለን። ቴክስት የሚል አለ እዚህ ጋር ማስገባት እንችላለን። አሁን ለምሳሌ እዚህ ጋር ዘመነ ጽጌ ብለው አሁን እንደዚህ አድርጌ ይሄንን ጽሁፉን ከታች ማምጣት እችላለሁ ማለት ነው። አሁን ጽሁፉን ከማምጣት በፊት ከታች ላይ ደግሞ የሆነ እዚህ ጋር ኤሌመንት ላይ ልግባና ሸፕ አምጥቼ ይሄንን ሸፕ ልምረጥና ከታች ላምጣውና ጽሁፉን እንደዚህ ከታች በኩል አድርገው እንደዚህ ማለት ነው። ከዛ ዘመነ ጽጌ የሚለውን ከታች ላምጣና እንደዚህ ይሄንን ሸፑን እንደዚህ ሳይዙ ማሳደግ ከፈለጋችሁ እዚህ ጋር መጣችሁ ይሄው ሳይዝ የሚል አለ እዚህ ጋር እንደዚህ አድርጋችሁ ማስተካከል ትችላላችሁ ማለት ነው። ከዛ ይሄኛውን ወደ ላይ ላድርገው ጽሁፉን ይሄንንም ሸፑን ትንሽ ዝቅ ላድርገው እንደዚህ ጽሁፉንም እንደዚህ ላስተካክለውና ከዛ ይሄኛውን ጽሁፉን ወደ ነጭ ላድርገው እዚህ ጋር ለምጣና ነጭ ነገር ላድርገው። ይሄ መምረጥ አለብኝ። ይሄን መረጥኩኝና ነጭ ነገር ላድርገው። ይሄው ነጭ ነገር እንደዚህ አደረኩኝ። ከዛ እንደዚህ አይነት ነገር ሆነልኝ ማለት ነው። ስለዚህ የምትፈልጉትን ነገር እናንተ እንደዚህ አድርጋችሁ ቀጥታ ዳውንሎድ ማድረግ ትችላላችሁ ማለት ነው። ዋናው ነገር ምንድነው ይሄንን እናንተ ለማሳየት ነው እንጂ እናንተ ፈለጋችሁ ዲዛይን በፈለጋችሁ ሸፕ አይነት የፈለጋችሁትን ኤሌመንት ጋር ገብታችሁ የተለያዩ ዲዛይኖች እንደዚህ ቅድም ያሳዩዋችሁን ዲዛይን ማስገባት ትችላላችሁ ማለት ነው። ለምሳሌ ይሄኛውን አበባ ከፈለጋችሁ አበባ የፈለጋችሁትን እናንተ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልክ መስራት ትችላላችሁ ማለት ነው። በዋናነት ደግሞ እዚህ ጋር ዲዛይን ላይ ገብታችሁ እናንተ ከዚህ በፊት የተሰሩ ቴምፕሌቶችን ቀጥታ ኤዲት ማድረግ ትችላላችሁ ማለት ነው። አሁን ለምሳሌ እዚህ ጋር እንግባና ወደታች ሄደን ዩቲዩብ ታምኔል ላይ እንግባና ታምኔል ላይ ስትገቡ ከዚህ በፊት የተሰሩ ቴምፕሌቶችን ያመጣላችኋል። ከዚህ ውስጥ እናንተ ስለ ቴክኖሎጂ ከፈለጋችሁ ስለ ቴክኖሎጂ፣ ስለ ፉድ ከፈለጋችሁ ስለ ፉድ ታምኔል አሁን ለምሳሌ ፉድ ሜኑ ብሎ አሁን የፉድ ሜኑዎችን በሙሉ እዚህ ጋር ዘርዝሮ ያመጣልኛል። ይሄው እነዚህ ኤዲት ማድረግ እችላለሁ። ፎቶዎችን መቀየር እችላለሁ። ጽሁፎችን ከለሩ ከተመቸን ከለሩን ራሱ ማድረግ እንችላለን። ጽሁፉን ከፈለግን ሌላ ጽሁፍ ማድረግ እንችላለን። አሁን ደግሞ ስለ ጤና ከፈለግን ስለ ጤና ስለ የተለያዩ ስለምንሰራው ነገር ማለት ነው እዚህ ጋር ሰርች ማድረግ እንችላለን ማለት ነው። አሁን ለምሳሌ ስለ ቴክኖሎጂ ብለው አሁን ቴክኖሎጂ ኢንፎርሜሽን ቴክኖሎጂ ብለው አሁን ያው ስለ ኢንፎርሜሽን ቴክኖሎጂ ጋር መጣልኝ ማለት ነው። ስለ ዩቲዩብ አሁን ለምሳሌ ስለ ዩቲዩብ ፈልግ አሁን ስለ ዩቲዩብ ብለው ስለ ዩቲዩብ ያመጣልኛል ማለት ነው። ስለ ዩቲዩብ እዚህ ጋር ስለዚህ እኛ እዚህ ጋር ኤዲት ማድረግ እንችላለን እኛ የፈለግነው ነው። አሁን ለምሳሌ እዚህ ጋር ቶፕ 10 ይላል። አሁን ይሄን እዚህ ጋር እኛ በአማርኛ ከፈለግን በአማርኛ በእንግሊዘኛ ከፈለግን በእንግሊዘኛ እዚህ ጋር እንደዚህ አድርገን ፎቶን ከፈለግን ማለት ፎቶን ሪፕሌስ እናደርጋለን። ነካና ከታች ሪፕሌስ የሚላለ እኛ የምንፈልገውን ፎቶ አምጥተን መቀየር እንችላለን ማለት ነው። እዚህ ጋር በምንፈልገው ልክ ማድረግ እንችላለን እንደዚህ አድርገን ማለት ነው። ስለዚህ እንደዚህ አድርጋችሁ መጨረሻ ላይ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ለዛሬ የነበረን የታምኔል አሰራር ይህንን ይመስላል። ቀጣይ ደግሞ እያንዳንዱ ሎጎ፣ ባነር እንዲሁም ደግሞ ኢንትሮ እንዴት መስራት እንችላለን የሚለውን እያንዳንዱን እንመለከታለን። ሀሳብ አስተያየታችሁን በኮሜንት መስጫ ላይ ጻፉልን። ይሄ ቢሰራልን፣ ይሄ ቢቀድምልን፣ እንደዚህ ይሄን ብታስረዳን የሚሉት ነገር ካለ ጻፉልን፣ ችግር የለውም ይችላልላችሁ ቀርባለሁ። ለዛሬ የነበረን ይህን ይመስላል። ለሌሎች ይደርስ ዘንድ እናንተም እንዳወቃችሁበት እንደተማራችሁበት ተስፋ እናደርጋለን። ሌሎችም ይማሩበት ዘንድ ሌሎችም ቻናላቸውን በዚህ መሰረት ያሳምሩ ዘንድ ሌሎችም ሸር አድርጉ። ምናልባት በመጨረሻ ታምኔል ምን መሆን አለበት ብለናል። አንደኛ የሆነ ገላጭ የሆነ ጽሁፍ በጣም ሚስጥራዊ የሆነ ማለት የሆነ ለሰዎች አእምሮ ውስጥ የሚሄድ የሰዎችን ስሜት የሚነካ
ጽሁፍ ርዕስ ማድረግ አለብን ማለት ነው። ሁለተኛ ደግሞ የምናስገባው ጽሁፍና ከጀርባ ያለው ባክግራውንድ ቀለሙ የሆነ በደንብ ጎልቶ ጽሁፉን የሚያሳየው መሆን አለበት ማለት ነው። ሶስተኛ ደግሞ ይሄ አንድ አይነት ብራንድ ብንጠቀም በሰዎች ዘንድ ይሄማ የዚህ ዩቲዩብ ነው፣ ይሄማ የከሌ ዩቲዩብ ነው፣ ይሄማ የከሌ ቻናል ነው ብሎ ሰዎቹ እንዲያውቁ ይሆናል ማለት ነው። ሲቀጥል ደግሞ አሮ ብንጠቀም አሁን ብዙ ጊዜ ታችሁ ከሆነ ትኩረት አናደርገውም እንጂ የተለያዩ ታምኔሎች ላይ አሮ ይጠቀማሉ። ያ አሮ ትኩረት እንዲስብ ወይም ምንድነው ብሎ ሰዎች ትኩረት እንዲስብ ያደርጋል ማለት ነው። ይሄን ለማድረግ ኤለመንት ጋር እንገባለን። ቅድም ካላያችሁት ኤለመንት ጋር ገብተን አሮ ጋር እንገባለን። ከዛ አሮ ጋር ገብተን አሁን ለምሳሌ እቺኛውን በመርጣት ይሄው እንደዚህ አድርጌ አሁን ለምሳሌ ይሄኛውን ፍሊፕ ላድርገውና ላዙረውና ወደዚህ እንደዚህ አድርጌ ይሄኛውን ቀለሙን ልቀይረው። እስኪ ቀለሙን ቀይ ላድርገውና ማለት ነጭ ላድርገው ከዚህ ጋር የሚሄደው ነጭ ስለሆነ ይሄን አሮውን እንምረጥና ቀለሙን እንደዚህ አሁን ለምሳሌ እንደዚህ አይነት ነገር ባደርገው ሰው ትኩረት የሚያደርገው ምንድነው አሮ ጋር ነው። የሆነ ምንድነው ምናምን ብሎ አሮውን የሆነ ትኩረት እንዲያደርግ ያደርገዋል ማለት ነው። ቀለሙን በደንብ የሚታይ ላድርገውና እሺ አሁን ለምሳሌ እንደዛ አድርጌ ብለቅ አሁን ሰው እንዴ ምንድነው ምናምን ብሎ የሆነ ትኩረት እንዲስብ ያደርጋል ማለት ነው። ስለዚህ አሮ መጠቀም አለብን ማለት ነው። በዚህ መሰረት ቻናላችሁን አስተካክሉ። ስለነበረን ቆይታ በድጋሚ እናመሰግናለን። መልካም ቆይታ